ጌታ መንፈስ ቅዱስ በህይወት ያለፈች ሴት አሳየ። ትልቅ ጠና ያለች ሴት እናቴ ወላጅ እናትሽ ለምን ገደልካት አልሽው? እግዚአብሔር እንደ ሰው በስራ እንደ ሰው በትዳር እንደ ሰው በልጅ እንደ ሰው በኑሮ ሳትባረኪ እንዳለቀሽ መሸ። አሁን እንዲህ ያለሽ ነው። በቃ እግዚአብሔር ሆይ ካለ ውሰደኝ። ልክ ነኝ ወይ? ሰለሞን ማን? አባት አዜብ ማን ነች? እኔ ነኝ። እስቲ አዜባት ሞትን በይ። አዜባት ሞትን አሳምነው የሚባል ሰው ታውቂያለሽ? ሁሉንም ትደርሻለሽ። እግዚአብሔር አላውቅም ሰልፉን ለኔ ተይልኝ ይልሻል። ኢዮብ እንዲህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ብሩክ ይሁን አለ። ያዘነን መንፈስ ካንቺ ላይ ሰብሬዋለሁ። አሜን። ልብሽ በጣም አዝኖ አየሁ። ክርክር ከእግዚአብሔር ጋር ገብተሻል። ማንም እግዚአብሔርን ተከራክሮ አሸንፎ አያውቅም። ስነ ስርዓትሽን ይዘሽ እግዚአብሔር አዋቂ። አሜን። ይሄን ቀን ያነጋልሽ ማን ነው? እግዚአብሔር። በእድሜሽ ላይ የጨመረ ማን ነው? እግዚአብሔር ነው። እርግጥ ነው ዋጋ የከፈልሽበት የደከምሽበት ብዙ ለራስሽ መኖር ሳትጀምሪ የኖርሽላትን ሴት አጥተሻል። ልክ ነው ማውራው? እውነት እንኳን አይደለም በሌሎች አንቺ እንዲኖሩ በምትፈልጊያቸው ሰዎች ላይ አይደለም በራስሽ ህይወት ላይ ስልጣን የለሽ። እውነት መሪሽ ያለው በእግዚአብሔር እጅ ነው። አሜን። እሺ ፈቃድሽን ሁሉ ለፈቃዱ ልቀቂለት። አለበለዚያ ማየ በሽተኛ ልትሆኚ ነው። እኔ እንደ ነብይ ነው ማውራሽ። እሺ እውነት በጣም ብዙ ኢንቨስት ያደረግሽበትን ነገር ነው ያጣሽው አይደል? እድሜሽን ልጅነትሽን ሁሉ የሰጠሽበትን ጉዳይ አጣሽ። እውነት ነው። ጌታ መንፈስ ቅዱስ በህይወት ያለፈች ሴት አሳየ። ትልቅ ጠና ያለች ሴት እናቴ ወላጅ እናትሽ ለምን ገደልካት አልሽው? እግዚአብሔር ለሷ ይሁን እንደ መልእክት ይዤ የመጣሁት የህይወታችን መሪ በማን እጅ ነው ያለ? ስፍራሽን፣ ህይወትሽን፣ ኑሮሽን ጠላት ሊያስለቀቅሽ ነው። ከነቃሽ ዛሬ እጅሽን ለጌታ ከሰጠሽ ከእግዚአብሔር ሐሳብ ጋር ከተስማማሽ ከፈቃዱ ጋር ከተስማማሽ ታመልጫለሽ። አለበለዚያ ሁለት መልክ ያወጣሽበት ጉዳይ ሊወርስሽ ነው። አፉን ከፍቶ ሊበላሽ ነው። ጠላት ለሰው አሳልፎ ሊሰጥሽ ነው። ከእግዚአብሔር ጋር ተስማሚያለሽ? አትስማሚ? መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔር ይልና በስራው ምንድነው ይላል? ጻድቅ። ማንንም አይከሰው። እግዚአብሔር ሳያውቅ የሆነ አንዳች ነገር የለም። ይልቁኑ አንቺ ከአንድ ስራት እንድትፈች ይፈልጋለሁ። ሰለሞን ማን ነው? አባቴ። አዜብ ማን ነች? እኔ ነኝ። እስቲ አዜባት ሞትን በይ። አዜባት ሞትን ከዚህ ከሐዘን መንፈስ ካልወጣሽ ከእግዚአብሔር ጋር የገባሽውን ሙጉት ክርክር ካልተውሽ አደጋ ውስጥ ነሽ። በጣም ከባባድ የሆኑ ፍርሃቶች በሌሊቶችሽ ላይ እየመጣ ህልም እየመሰለ የሚያስጨንቅሽ ነገር አለ። አሁን እንድታመልጭ ይፈልጋል። ይሄ የሞት መንፈስ ነው እየተከተለሽ ያለው። እግዚአብሔር በስራው ጻድቅ ነው። አሜን። አንቺ ወደዚህ ወደ ባህር ዳር አይ ድሮ ለንግድ ሄጄበት ነበር። ድሮ እሺ። ከሀገር ማዶ ምን አለሽ? ምኖረው ካናዳ ነበር። በቃ ከዛ ታሪክ በፊት ነው ያንን ሀገር የምታውቂው አይደል? የማውቀው። እሺ። በዛ ጊዜ በህይወትሽ ላይ የተሰራ መሳሪያ ስቲል ነው እስካሁን ዋጋ እያስከፈለሽ ነው። ትክክል። ስራ በሚመስል አጋጣሚ በተዋወቅሽው ሰው በጣም ዋጋ የሚያስከፍል ላይፍሽ ፈቅ እንዳይል ያደረግሽን እጅ አየሁ። እግዚአብሔር ዛሬ ከዚህ ስራት ይፈታሻል። አሜን። ዛሬ ስራ በሚመስል ሪሌሽንሺፕ በሚመስል ጓደኛ በሚመስል ወዳጅ በሚመስል ህይወታችሁ ላይ የመጣ የትኛውም በጌታ በኢየሱስ ስም መከራ ይራገፍ። አሜን። በኢየሱስ ስም ይራገፍ። አሜን። በኢየሱስ ስም ይራገፍ። አሜን። ያንቺ ህይወት አሁን እኮ እንደ ዲያስፖራ ህይወት አይደለም። የቃርሚያ ህይወት ነው የምትኖሪው። ማለት አለች ነው የምትባየው እንጂ የለሽም እኮ ግን ጌታ አለ። አሁን ክርክርሽን ታዩ።
ያን መሳሪያ እግዚአብሔር ዛሬ ይሰብረዋል። አሜን። በኢየሱስ ስምና ስልጣን እግሮችሽ ወደ በረከት ይገባሉ። አሜን። እግዚአብሔር ብቻ ይምራችሁ። ኃላፊነቱን ለሱ ስጡት። ፈቃዳችሁን ለሱ ስጡት። ጥቃቅን ነገር ለማግኘት እያላችሁ የዕለት ችግራችሁን ለማለፍ እያላችሁ ታውቃላችሁ፣ ያለ እግዚአብሔር የምትገቡበት የትኛውም ነገር ዘመናችሁን ሙሉ ነው ዋጋ የሚያስከፍላችሁ። ፈቃት በፍጹም ፈቃት አትሉ። ያለ እግዚአብሔር ደስታ፣ ያለ እግዚአብሔር ሰላም፣ ያለ እግዚአብሔር ረፍት፣ ያለ እግዚአብሔር በረከት የለም። አሜን። ለዚህ እኮ ነው መጽሐፍ ሲናገር የሚሰማኝ ቢኖር ይልና በእርጋታ ምን ይላል ይቀመጣልና ከመከራም ስጋት ያርፋል። በቃ እግዚአብሔርን ስሚ። እሺማ በንስሐ ወደ እግዚአብሔር ፊት ቅረቢ፣ እግዚአብሔር ያሳርፍሻል። አሜን። አንድ አንቺ ነበርሽ ቤት ውስጥ ተስፋ የተጣለብሽ፣ ጠላት ሁሉንም ነገር አበላሽብሽ። ሁሉም ወደሙ ማለት ያለ እንቅልፍ ያለ ረፍት በብዙ ድካም የለፋሽ የሰራሽ የሮጥሽ ሴት ነሽ። እና እንደ ሰው የሚቆጠር ነገር ይዘሽ ሰብስበሽ ነበር፣ ግን ባዶዋ አምላኬ እግዚአብሔር ከኔ ጋር መኖሩን ታያለሽ። ጌታ መንፈስ ቅዱስ በእህቴ ላይ የተሰራ የትኛው መሳሪያ አንዴ ለመጨረሻ ጊዜ የተሰበረ ይሆን። ከዚህ ሰዓት ጀምሮ እስራቷን ሁሉ በጠስኩት። ለዘላለም የተበጠሰ ይሆን። አንድ ሰው ጮሆ ደግሞ አሜን ይበል እስቲ። በኢየሱስ ስም ተፈጸመ። ማየ እንዴት ነሽ? እግዚአብሔር የለቅሶ ምዕራፍሽን እዘጋዋለሁ። አሜን። ጠላት ባዶ አደረኳት አለ። ባዶ 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 ምንም ባዶ ምድረ በዳ። እግዚአብሔር ያለው ሰው ግን ይኖራል። አሳምነው የሚባል ሰው ታውቂያለሽ? ተነሽ እስቲ። ሰሜን ምን አለሽ አንቺ? መቀሌ አለ ቤተሰብ አለ። አንቺ የተወለድሽበትን ወር ታውቂያለሽ? መስከረም 1። ኦኬ በቃ መስከረም 1 ላይ አንቺ እንደተወለድሽ ለመንፈስ አመቺሳ ለሚባል መንፈስ ተሰጠሽ። አንቺም በተመሳሳይ እንደተወለድሽ ለመንፈሱ ተሰጠሽ። ሁለታችሁ ፋሚሊ ላይ ተመሳሳይ የሆነ አምልኮ ነበር። ከዚህ የተነሳ ስምሽን መስከረም አሉ። መስከረም ወር ላይ ገበሩሽና ነልሽ። ዛሬ እንባሽ ታበሰ። አሁን ጭራሽ በሽተኛ አርጎ ላይ ያስቀምጥሽ። በህይወትሽ ደስታ ሳታይ እንደ ሰው በስራ እንደ ሰው በትዳር እንደ ሰው በልጅ እንደ ሰው በኑሮ ሳትባረኪ እንዳለቀሽ መሸ። አሁን እንዲህ ያለሽ ነው። በቃ እግዚአብሔር ሆይ ካለ ውሰደኝ። ልክ ነኝ ወይ? በኢየሱስ ስም ዘሮቿን ጨርሶ ገሎ እንደገና ደግሞ አንቺን ሊገድል ሊያጠፋ የወጣ የጨለማ ጉልበት በኢየሱስ ስም የተረገመ ይሁን። በኢየሱስ ስም የተረገመ ይሁን። በኢየሱስ ስም የተረገመ ይሁን። አንቺም ላይ የታወጀ የሞት አዋጅ ተሻረ። አባትሽን ተከትሎ የመጣ የሞት አዋጅ አሁን ተሻረ። በኢየሱስ ስም ሰበርኩት። ለዘላለም የተሰበረ ይሁን። እኔ ምልሽ ጫላ ማን ነው? ካንቺም አባት ላይ የመጣ መርገም ተሰበረ። ካንቺም አባት ላይ የመጣ መርገም ተሰበረ። ኢን ጂሰስ ኔም ካሞን ተነስ እስቲ። ኢየሱስ ማን ነው? አጠገባችሁ ያለውን ሰው ንኩት እስቲ። የሚመራ ይበሉት። የታመንኩት እሱ እግዚአብሔር ራሱ ያደርሰኛል። አሜን ስትሉ በኢየሱስ ስም ይሁንላችሁ። አሜን ስትሉ ይሁንላችሁ። እንዴት ነህ? ጄላ ብራሃዳ ላባጋሽ ያራላ ቦስ ጊዜ ደርሷል። አሜን። መንፈሳዊ ቅናትን አየው፣ ረሃብን አየው፣
ጥማትህን አየሁ። ኢየሱስ ማን ነው? ጌታ ነው። አቤት አቤት ጌታ ነው። ሳይ ወጣት ነህ ማለት እንደ ወጣት መኖር አልጀመረክም። ጌታን እየጠበቀው ነው። ጌታ በህይወት ላይ ያለውን ፕሮግራም ሰምተሃል። ግን ሪል ይሄ ሰው ነብይ ከሆነ ይንገረኝ፣ ምንድነው የኔ ዴስቲኒ ብለሃል? እርግጠኛ ነህ? እንዲህ ነው የሚሆነው። በኔ ላይ ያለው ቅባት 2 እጥፍ ባንተ ላይ ይሆናል። አሜን ሆነብኝ። አሜን። እግዚአብሔር በደንብ በፍቅር ተማረኩኝ። በቃ ምን አልከኝ? አንድ ቀን ካየው በኋላ የእግዚአብሔርን ክብር አንተ ላይ ካየው በኋላ መተታቃለ እዚህ ጉባኤ። ከዚህ መቼ እዛ ጋር ወደክ የእግዚአብሔርን ክብር መቋቋም አቃተህና ልክ በሰላም ናና እኔ ላይ የወደቀው የአምላኬ እጅ አንተ ላይ ሊወድቅ ማን ይከለክለዋል? በህይወት ዘመን ማንም እስከማይቋቋም ድረስ አምላክ እግዚአብሔር ከኢያሱ ጋር እንደነበር ካንተ ጋር ይሆናል። አንተ ጩና ባክ በደንብ አሜን በለኛ። ዛሬ ለምድር የመፍትሄ ሰው ተገኝቷል። 1 ሰው ተገኝቷል። 2 ሰው ተገኝቷል። 3 ሰው ተገኝቷል። 4 ሰው ተገኝቷል። እኔ ነኝ የምንሰለው አሜን ሲል ይሁን። ጄላ አብራ አዳላ ባጋሽ ያራላ ቦሶቶኮ አሜን። የቤተሰብህን ቁጥር፣ የቤተሰብህን ክብር፣ የቤተሰብህን ፋይናንስ ሳያ እግዚአብሔር ብላቴናውን ዛሬ እቀባሃለሁ አለኝ። ብቻዬን እመራሃለሁ አለኝ። አደርሳለሁ። አላውቅም ከውስጥም ከውጭም ደጆች ሊከፈቱ ነው። አሜን። እግዚአብሔር በታላላቆች ገበታ ላይ ያስቀምጥ ነው። አሜን። ታውቃላችሁ ትንቢት ሲነገር አይመስልም። ምን አይልም አይመስልም። አንዳንድ ሰዎች ሲፈጸም ራሱ ይጠራጠራሉ። ነው አይደለም ይላሉ። ክብር ለጌታ ይሁን። እኔ ደግሞ መተንበይ ደስ የሚለኝ እንደዚህ አይነት ተጠራጣሪ መንፈስ ያለባቸው ሰዎች ላይ አምላኬ እግዚአብሔር ከኔ ጋር እንዳለ ማየት እንዲሆንላቸው ልተንብይብሽ ሆይ ዛሬ የያዘሽ ይለቅሻል። የእግዚአብሔር እጅ ያደርስሻል ማለት ከሞን የሚገርም የነቢያት መንፈስ አለ አንተ። አሜን። ጄላ ብራ የሆነ መጽሐፍ ቅዱስ ጋር የተያዘ ስማኝ። እስቲ ዛሬ እንደዚህ በላ አይኖቼ ተከፈቱ በል። አይኖቼ ተከፈተ። ድገምና በል አይኖቼ ተከፈተ። ለመጨረሻ ጊዜ በል አይኖቼ ተከፈተ። አንድ ሰው ጮሆ አሜን አይልም ወይ? ዛሬ በኢየሱስ ስም የነቢያት መንፈስ ወደቀበት። አሜን። የነቢያት መንፈስ ወደቀበት። አሜን። ሄኖክ የሚባል ሰው አየሁ። እኔ ነኝ። ሄኖክ ነህ አንተ። ሄኖክ ነኝ። ዘመን ሁሉ የእግዚአብሔርን እጅ የእግዚአብሔርን ክብር እንደመጠበቅ የምትናፍቀው ነገር የለም። እሱ ብቻ ነው። እንደ ወጣት አሁን እንደነገርኩ የሴት የወንድ ጓደኛ አብሮ የሚበላ የሚጠጣ ምንም ነገር አትፈልግም። ብቻዬን ነኝ። እግዚአብሔር ሰው የተወለድኩትም ብቻዬን ነኝ። ለእናቴም ብቻዬን ነኝ። ብዙ ስቃይ ነው። ብቻህን አይደለ? ብቻዬን ነኝ። ብቻውን ይመርሃል፣ ያደርሳል። አሜን። ከታላላቆች ገበታ ስትበላ አይቻለሁ። አሜን። በነጮች መሃል አይቻለሁ። አሜን። በጥቁሮች መሃል አይቻለሁ። ብዙ በሽተኞች በእጅ ሲፈወሱ አይቻለሁ። የምትናገረው የአፍ ቃል ሲፈጸም አሜን። አሜን። ና ተንበርከክ። ይሄ ቀን እንደሚመጣ ታስብ ነበር? አንተን ካየሁ በኋላ ሪሊ እግዚአብሔር መንፈስ አንተ ላይ እንዳለ ሌላ ቦታ እንደሌላ ተመለከትኩ እና አመንኩኝ ቅባትን። ፓስተር ኢሳይያስ 61 ነው ውስጥ በእኔ ላይ ያለው የእግዚአብሔር መንፈስ ባንተም ላይ አለ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛል። ልባቸው የተሰበረውን ጠግን ዘንድ፣ ለተማረኩት ነፃነት፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደች የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በልቅሶ ፈንታ የደስታ ዘይትን፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያን ሰጣቸው ዘንድ ልኮኛል። አሜን። መልእክተኛ ነህ። የታሰሩት ባንተ ይፈታሉ፣ ያዘኑት ይጽናናሉ፣ ያለቀሱ ይታበሳሉ፣ የታመሙ ይፈወሳሉ። እግዚአብሔር ከዚህ ቀን ጀምሮ የክብር ዕቃ አድርጎ ይጠቀምሃል። አሜን ያልክ አንተ ሰው በኢየሱስ ስም ይሁንልህ። አሜን ስትይ አንቺም በኢየሱስ ስም ይሁንልሽ። በጽድቅ በቅድስና አሁን በምትፈልገው አይነት ሞቲቭ እግዚአብሔርን ከፈለከውና ካገለገልከው እግዚአብሔር ምስክሬ ነው። እመነኝ፣ 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 እመነኝ። እግዚአብሔር ከፊት ሲያረጋህ አይቻል። አሜን።
ስምህን በምድሪቷ ላይ ሲያገና አይቻለሁ። አሜን። በትውልድ ሁሉ መሃል ሲያበዛህ አይቻለሁ። አሜን። የብዙዎች አባት ሲያደርግህ አይቻለሁ። ይህን የተመኘውን የተራብከውን የጸጋ ስጦታ የእግዚአብሔር ክብር ለገበያ ካላረከው ካልሸቀጥክበት ካልሸቀጣቀጥክበት ያው ጌታ ሲጀመር ለነገሩ ከኔ ጸጋ ተካፍሎ ነጋዴ መሆን አይቻልም። እግዚአብሔር አሁን ማልቀባጠርም ይገርማል። ነብይ ነህ እያሉ ብዙዎች እንኳን ሲናገሩብኝ የእግዚአብሔርን ድምፅ ሳልሰማ አላወራም ብዬ ዝም ብዬ ቁጭ ብዬ ነው ያለሁት። ይኸውልህ እግዚአብሔር በአንተ ሌሎችን ይመግባል። አሜን። እግዚአብሔር ራሱ ደግሞ ልክ እንደ ኤልያስ አንተን ይመግባል። አሜን አሜን። ምን እንደሆነ አላውቅም ማለት የሆነ ቻሌንጅ ውስጥ ነው ያለኸው። እግዚአብሔር ልኬልሃለሁ አለኝ። አሜን። እግዚአብሔር 34 ዓመቴ ነው። ከ34 ዓመቴ ራሴን ካወቅኩ ጀምሮ አንድ ሳምንት ደስተኛ ሆኜ አላውቅም። አንድ ነገር ቃል ትገባልኛለህ። አንድ ነገር በህይወት እድሜ ሁሉ ማንም አይቋቋምህም ያለህን እግዚአብሔርን ታምነህ ሳታመቻመች ሳታስመስል እግዚአብሔር ለልብ ያቀበለህን ሁሉ አንደበትህን ለከፈተልህ ጌታ በድፍረት ትናገራለህ። እናገራለሁ። እርግጠኛ ነህ? እውነት እናገራለሁ። ከዚህ ቀን ጀምሮ ጥቁሩን መጽሐፍ ቅዱስ ይዘህ በየአደባባዩ ውጣ። አሜን። እብድ ነው እስከሚሉ ድረስ። አሜን። አሜን። ብቻህን ተወለድክ አይደል? ብቻዬን ነኝ። ብቻህን አደግክ አይደል? ብቻህን ኖርክ አይደል? እግዚአብሔር እንደ አብርሃም ካላበዛ ህዝብ ካላደረገ አልተቀባውም። አሜን። እኔ የሆነ ኮኔክሽን አያለው ከባህር ማዶ። አሜን። ከባህር ማዶ አሜን። ትሄዳለህ አላልኩም? የሚመጣ አሜን ይመጣል። ኢየሱስ ማን ነው? እግዚአብሔር የቅባት ችግር የለበትም እኮ የመቀባት ችግር የለበትም። እውነት ነው። ከተቀባንስ በኋላ እሱ እኮ ነው ችግሩ። ታምነ ከኖርክለት ታማኝ የሆነው እግዚአብሔር ምናልባትም የዛሬው መልእክት ያንተ ይሆን እንዴ? ብቻውን እየመራ ያደርሳል። ብቻዬን ነው የመጣው። ከክፍለ ሀገር ብቻዬን ነው ማርፍበት እንኳን አልነበረ። አንድ 6 ዓመት ሆኖኛል። ያው ካጋሮ ነው የመጣሁት። ብቻ መጣ። በመውደቅም በመነሳትም በድካምም በብርታትም አልረዳህም ጌታ፣ አልመራህም። ብቻው ልብሴ ሳይቆሽሽ እስካሁን አኑሮኛል። ይገርማል። ሰው ሳይኖረኝ ምን ሳይ የመጀመሪያው ጌታ አለ። አሜን። የመጀመሪያው ጌታ አለ። ሁለተኛ እኔ አለሁልህ። አሜን። ሰው ይስማ፣ ሰይጣን ይስማ፣ ሁኔታ ይስማ፣ አሜን። ያስጨነቀ ይስማ፣ አሜን። ያስቸገረ ይስማ፣ አሜን። ያስለቀሰ ይስማ። አሜን። ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን እኔ ነብይ አንተ ለበዛብህ በአዲስ አበባ ከተማ በኢትዮጵያ በወንጌል ብስራት ቤተክርስቲያን በዛሬዋ ቀን ከዚች ማይክሮ ሰከንድ ጀምሮ በላይ ላይ ባለው በነቢያት መንፈስ በተሰጠኝ በልጅነት ስልጣን በነቢያት መንፈስ ቀባሁ። ስም ተቀየረ። ከዚህ ቀን ጀምሮ ነብይ ሄኖክ ተፈጸመ፣ ተፈጸመ፣ ተፈጸመ። የገባህበትን ሁሉ አሳልፌ ሰጠሁ። የረገጥከውን ሁሉ አለመለምኩት። የእግዚአብሔር እጅ ባንተ ላይ በኃይል ይገለጥ፣ በስልጣን ይገለጥ። አሜን አሜን። ምንጭ ይፍለቅ፣ አሜን። ምንጭ ይፍለቅ። ባረኩ፣ ለበረከቱን ለትውልድ ሁሉ አባት አደረኩ። በኢየሱስ ስም አሜን። ተፈጸመ። ያልቀና ሰው አሜን ሲል ይሁንለት። እግዚአብሔር የረዳ
ይቀጥላል እየጨመረ ይቀጥላል እየጨመረ እግዚአብሔር ከሱ ጋር ያለ ቀጠልኩኝ ቀጠልኩኝ በክብር ቀጠልኩኝ መንፈሱ ተማቱ ዞሬ ስላየሁኝ ቀጠልኩኝ ቀጠልኩኝ በክብር ቀጠልኩኝ መንፈሱ ተማቱ ጌታ መቼ እንደረዳ ታውቃለህ? የማይመቹ ሰዎች መሃል ላይ በማይመች ሁኔታ በጣም ደባሪ በሆነ ግሩፕ ውስጥ ነበርክና ድንገት መጣ፣ ድንገት አወጣህ። እሽቅ ላይ ነበርኩኝ። እሽቅ ላይ ከኔ ባሰ መጣ። ሃሌሉያ! አንድ ሰው ጮሆ እስቲ ሃይ ይበለኛል። ሌሉያ! ከፈለገ ጠማማውን አምጥቶ አቅንቶ ሞፈርና ቀንበር አድርገው ያርስበታል ዝም ብሎ። ምን ከልካ ያለው ይሄ ጌታ? ጌታ ምስክሬ ነው። በዘመንሽ እጁን ሳታይ አትሞችም። በዘመን እጁን ሳታይ አትሞትም። እዛ ውስጥ ብትሆን እስካሁን ሟች ነበርክ እኮ አንተ። ቤተሰቦቹ ሁሉ አልቋሉ። የልጅ እኔ ብቻ ነኝ። በቃ ከዛ የሚገላቸው ደግሞ መንፈስ አለ። ስፒሪት አመት እየጠበቀ እየታደሰ የነበረ መንፈስ ከዛ ያለ እድሜ ይመጣና አመት እየጠበቀ ይደፋል። እኔ እዛ አልሞትም ብዬ ነው ወደዚህ የመጣሁት። ይገርማል። እዛ እነሱ የተቀበሩበት ማርያም ቤተክርስቲያን አለ አጋሩ ላይ እድሜያቸው 32 30 የኔ እናትም እንደዛ ነው። ወንድሞቿም እንደዛ 30 ምናምን እያለ ነው የሚሞቱት። ስፒሪቱ ይመጣና በጆሮ ይነግረኛል። ተረኛ ነህ ይለኛል። ተረኛ ነህ ሲለኝ እዚህማ አልቀበርም ብዬ ወደዚህ ስራ ምናምን ብዬ በቃ ተፍ ለማለት ወደዚህ መጣሁ። እኔ ደግሞ ያው 32 አሳለፈኝ። አሁን 34 ገብቻለሁ። ኧረ ገና ትኖራለህ። አሜን። ይኸውላችሁ እግዚአብሔር ብቻውን እንደሚመራ ምልክት ይሆናችሁ። ይሄ ሰው ብቻውን እንደሚመራ ምናልባት በብዙ ድካም ውስጥ ያላችሁ ወገኖች ካላችሁ ግድ የላችሁ። እግዚአብሔር ከሁኔታ ሁሉ በላይ ነው። ፈቃዳችሁን ትታችሁ ፈቃዱን ከፈጸማችሁ የሱ ፈቃድ ደግሞ እኮ የሱ ትእዛዝ እኮ ከባድ አይደለም ወገኖቼ። ቅድም እንደነገርኳችሁ የህይወታችሁን መሪ እርሱን ማድረግ ከቻላችሁ እሱ መርቶት የወደቀ ሰው አላየው። እሱ መርቶት የጠፋ ሰው አላየው። እሱ መርቶት የከሰረ ያልደረሰ ሰው አላየው። የኔንም የብዙዎችንም ሰዎች ታሪክ ሰምቼ አውቃለሁ። ምንም በሌለበት ምድረ በዳ ላይ ጌታ መጥቶ ድንገት ሰው አድርጎን አይቼ አውቃለሁ። ድንገት አክብሮን አይቼ አውቃለሁ። አዎ አሁን ጠላት የሚነግራችሁ ልክ ወንድሜ እንደሚሰማቸው አይነት ድምጾች፣ የምትሰሟቸው ድምጾች፣ የምታዩዋቸው ነገሮች ሊኖሩ ይችላሉ። ግን እግዚአብሔር ከዛም በላይ ነው እያልኳችሁ። ሙሴ እግዚአብሔርን የሚገልጥበት መንገድ በቃ ቃላት ሲቸግረው ምን እንዳለ ታውቃላችሁ? እግዚአብሔር ትልቅ ነው አለና በቃ ሌላ ቃል ሲያጣ ማለት ነው ትልቅ የሚለው በቃ አላረካ ሲለው ስሙም እግዚአብሔር ነው አለ። እግዚአብሔር ትልቅ ነው፣ ስሙም እግዚአብሔር ነው አለ። ወገኖቼ ጌታ ምስክሬ ነው። ከምንለው ከምናስበው በላይ እግዚአብሔር ትልቅ ነው። ትልቅ ነው ከምንለው ችግር በላይ እግዚአብሔር በጣም ትልቅ ነው። ሁሉ ጊዜ ችግራችሁን ትልቅ አድርጋችሁ ራሳችሁን አታሳምኑ። ደግሞ ችግራችሁን ትልቅ ነው ብላችሁም አትስበኩት፣ አትንገሩት። ለትልቁ ችግራችሁ ትልቁን እግዚአብሔርን ንገሩት። የኔ እግዚአብሔር ትልቅ ነው በሉት። የኔ እግዚአብሔር ይችላል በሉት። የኔ እግዚአብሔር ይበልጣል በሉት። የኔ እግዚአብሔር ይባርካል በሉት። የኔ እግዚአብሔር ይፈውሳል በሉት። ጌታ ምስክሬ ነው። የኔ እግዚአብሔር፣ ያንቺ እግዚአብሔር፣ ያንተ እግዚአብሔር የሚያሳርፍ ነው። እጆቻችሁን ከፍ አድርጉ ልባርካችሁ። መባረክን የሚያውቅ የእስራኤል ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ስምና ስልጣን እየባረከ ለበረከት ያደርጋችሁ። እየባረከ ለበረከት ያደርጋችሁ። እየባረከ ለበረከት ያደርጋችሁ። አንገት ያስደፋችሁ፣ ያስለቀሳችሁ፣ ግራ ያጋባችሁ፣ ያደከማችሁ፣ ብቻችሁን ያስቀራችሁ ዛሬ የተመታ ይሆን። የትኛውም ዘር ማንዘራችሁ ላይ ያለ እርግማን ለዘላለም የተሰበረ ይሆን።
እግዚአብሔር ነብይ ባረክ ያለው አሜን ሂድና ተባረክ አሜን ሂድና ተከናወን አሜን በምንም በማንም አትያዝ አሜን እየበዛ ብዛ አሜን እየለመለምክ ለምለም አሜን አይኖች ይከፈቱ በእጆች ላይ ታላላቅ ተአምራቶች ይሁኑ በኢየሱስ ስም አሜን ይሄን ሙሉ ልብሴን ትቀበላለሽ ሂድ ተከናወን